እስልምና ደግ ነው እያልኩ ግን አይደለም። እስላሞች ደጎች ናቸው እያልኩ ነው። ሃይማኖቱን ደግ ማለት አልችልም። ለምሳሌ አሁን አንድ ዶክመንት ሼር ባረግ ዮሴፍ በኢትዮጵያ ውስጥ የዋሃቢ አክራሪ እስልምና የ25 ዓመት እቅድ አለው። ወደዚህ ወደ ጅማ መንገድ ሰኮሩ የሚባል አካባቢ በዛ ወደ ውስጥ ነው አንድ ጥናት ሰራለሁ። ከዛ አልፌም አስተንዳቦ ዲምቱ ያልኩ እስከ ወለጋ ጥናት ሰራለሁና ጥናት ለሰራ በሄድኩበት በሰኮሩ በእግር ወደ በዚህ የ25 ዓመት ኢትዮጵያን በጂሃድ የማስለም ክርስትናን የማጥፋት እቅድ ነው እና እዚህ አህመዲን ጀበል የሚያስተምሩት ነገርና እዚህ ሚዲያ ላይ የተጋለጠው ከዛ በፊት ነው ይሄ የሚታወቀው። ይሄ አሁን 25 ላይ ነው ያለነው። ስንት ማለት ነው? አሁን ከትምህርት ቤት የጠፉ ልጆች እና በገጠር ያያዋቸው ልጆች የት ሄደው ነው የሚለውን ሳጠና ልጆቹ በትምህርታቸው ከፍ እንዲሉ ይሄንን አክራሪነት እንዲማሩ ወደ ሱዳንና ወደ ተለያየ ሀገር ተልከው ይመለሳሉ። ስለዚህ ትምህርት ቤት ውስጥ ያለው የወንድ ቁጥር እየቀነሰ ይሄዳል። ስለዚህ የጂሃድ ፕሮጀክት በደንብ ተቀናይቶ እንደሚሰራ አሳየኝ ማለት ነው። ሴት ብቻ ነው ያለው። አዳዲስ የተዘጉ ጎጆዎች ደግሞ የተጋቡ ሰዎች ተያይዘው ሌላ ሀገር ይሄዱና ይሄንኑ ተምረው ስራም ሰርተው ይመለሳሉ። ይሄ በጣም አስፈሪ ነገር ነው። ይሄንን አሁን ለሳቸው ደህንነት አልናገርም። ለአንድ መስጊድ ኢማም ትልቅ አባት ትልቅ ሰው ናቸው። ጥናት ከኛ ጋር ሰርተዋል። ሽምግልና ከኛ ጋር ሰርተዋል። የግጭት አፈታት ስልጠና ሰጥተናቸዋልና ከሳቸው ጋር አወራሁት። አባታችን ይሄን ኦብዘርቬሽን አለኝና እርሶ ምን ይላሉ አልኳቸው። ሼኪውን ከአቅማችን በላይ ነው። እኛን ሳይሆን የሚሰሙት ዘመኑ በዚህ ዘመን ኡስታዝ ነን ብለው የመጡትን ነው የሚሰሙት አሉኝ። እስላሙኛ አባት እንግዲህ እኚህ ኢትዮጵያዊ እስላም የምንላቸው ናቸው። እንደዚህ ስንል ይቆጣሉ አክራሪዎቹ። ኢትዮጵያዊ የሚባል የለም ይላሉ። እንደ አይሲስ እንደ አልቃይዳ እኛ ዓለም አቀፍ ጂሃዲስት ነን ማለታቸው ነው። ኢትዮጵያዊ የሚባል የለም ይላሉ። እኛ ደግሞ ኢትዮጵያዊ አለ። ቁርአን ውስጥ ያለውንም ክፉ ነገር አቃንተው፣ በሐዲስ የተነገረውን አቃንተው፣ በመሐመድና በከላፊቶቹ የተካሄደውን ደም ማፍሰስ በልባቸው አውግዘው መልካሙን ብቻ ይዘው እንደ ሼክ ዘክሪያ የአባ ዘካሪያስ የተባለው መጨረሻ ላይ የደብረ ታቦሩ አባታችን ቁርአንን በኮለም አድርገው የእግዚአብሔር ቃልና የሰይጣን ቃል ይሄ በሚሊክ ጊዜ የተጻፈ ነው። ከሳልማን ሩሽዲ በፊት ሰው ስለ ሳልማን ሩሽዲ ያወራል እንጂ አባ ዘካሪያስ ናቸው የጻፉት። ሼክ ዘክሪያ ናቸው። ከ600 በላይ መድረሳ ይዘው ወደ ክርስትና የገቡ ማለት ነው። ቁርአንን ሲያጠኑ አይተው ችግሩን በዚህ በ25 ዓመት እቅዳቸው ውስጥ ታዲያ የሚሉት ነገር በጣም ዘግናኝ ነው። ምንድነው ኢትዮጵያን ለማድረግ የምንፈልገው ያሉት? በመዋዕለ ህፃናት በአዳሪ ትምህርት ቤቶችና ህፃናት ማሳደጊያ ተቋማት፣ በመድረሳዎች በውስጥና በውጭ ከፍተኛ ትምህርት ተቋማት አክራሪነትና አረባዊነትን ማስፋፋት ነው የሚሉት። በብሮድካስት ሚዲያዎች እስላማዊ ፕሮፓጋንዳቸውን ማስተላለፍ ይላል። ይሄንን አልነጃሺ አሳታሚ ብዙ መጽሐፎችን መጀመሪያ የነ ሼክ የዲዳትን ሌሎቹ ነበር የሚተረጉት። መጨረሻ ራሳቸው ኢትዮጵያ ውስጥ መሳደብ ጀመሩ ማለት ነው። 303 ጥያቄዎች ለክርስቲያኖች ወይ በክርስትና ላይ ወይ በኢየሱስ ክርስቶስ ላይ ያለ ይሄ ማን ነው ጀበል እንደጻፈው ማለት ነው። አጼዎቹ ያለ ክርስቲያን ነገስታትን በጭቆናና በፖለቲካ አስመስሎ ሃይማኖቱን ለማምታት የሄደበትን ሁሉ እናያለን። እዚህ መሃል ቤታችንን ማሰብ የሊቃውንቱ ጉባኤ ጳጳሳት ቴዎሎጂ የሆነ ነገር አለ። ሁሉም ፍላት የት እንዳሉ አላቅም። ውጭ ሀገር መውጣት ከፈለግ በፍቃደኝነት እኔ ፈርሜ እዚህ ሀገር ውጭ መኖር ፍላጎት ካለ እግዚአብሔር ልጆቼን ሳኝ እፎይም በነፃ ምንም ነገር ሳልፈልግ ፈርሜ እዚህ ሀገር አመጣዋለሁ። ፍላጎት ካለው እመብርሃን ምስክሬ ናት። ቃል ለምድር ለሰማይ ራሴ ትራንስፖርት ችዬ ራሴ ምን ብዬ እፎይ ውጭ ሀገር መውጣት ከፈለገ እመብርሃን ምስክሬ ነው። ሙሉ ወጪውን ችዬ እዚህ ሀገር አመጣዋለሁ። ፍላጎት ካለው ኢትዮጵያ ካልፈለገ እመብርሃን ምስክሬ ናት። ሙሉ ወጪውን ችዬ እኔ እዚህ ሀገር አመጣዋለሁ። ፍላጎት ካለው የእፎይን ቴሌፎን የምታውቁ ላኩልኝ። ፍላጎት ካለው እመብርሃን መብቴ ነው። በፍሪደም አገሬ ገብቼ ጋብቻ ስላችሁ ፌክ ጋብቻ ነው። ሌላ ነገር ጭንቅላታችሁ ደነዝ ይሄ መሃይም ደነዞች አላችሁ ሌላ የምታስቡ
እፎይ እንደኔ ቂጧን የጣለች ባለጌ ሴት ሳይሆን የሚያስፈልገው እፎይ ድንግልናዋን ይዛ ባይብል የተማረች ትክክለኛ ቆርባ አው እንደኔ ልጅ ማለት ነው። የኔ ልጅ ሕፃን ናት፣ ለሱ ትገባዋለች እያልኩ ምሳሌ ነው የምሰጣችሁ። አሁን የኔ ልጅ እንግሊዝ ሀገር ተወልዳ ሃይማኖቷን አውቃ ቆርባ ራሷን ጠብቃ ወደፊት የምታገባው እሷን የሚመስል የቆረበ ሃይማኖት የሚያቅ ጭንቅላት እንደሷ ያለው ሰው ነው የምትፈልገው፣ የተማረ። እፎይም እንደ ኩያው እንደ እድሜውን ባላቅም አሁን እፎይ ጸጉሩ እንዲህ ስለሚያደርግ ነው እንጂ ልጅ ነው እንደሱ የተከበረ ንጉስ። ራሷን ለንደን አሉ ራሳቸውን የጠበቁ የጨዋ ልጆች ክብራቸውን ጠብቀው 27 28 አሁን የኔ እህት የዛሬ ስንት ዓመት ነው ያገባችሁ? ሽወዝ 27 ሽወዝ ድንግል ሆና በክብር ኢትዮጵያ ሄዳ አግብታ ዛሬ የሁለት ልጆች እናት ናት ያገባችሁ። ለዛው ጎንደሬ ጀግናውን ጎንደሬ ነው አግብታ የኔ እህት በክብር በድንግልና በስርዓተ ተክሊል አንድም ዘፈን የሚባል ነገር ወፍ አልነበረም። በክብር ነው ያገባችሁ። ስለዚህ እፎይም የእንደዛ አይነት ነው የሚያስፈልገው። አግብቶ መኖር ከፈለገ ይነበር ነው ማግባት ላይ ፈልግ ይችላል። ከፈለገ ግን እንደዛ ነው የሚሆነው። እኔ በፍቃደኝነት ከፈለገ ደግሞ ሲቲዝን ይዞ የፈለገ ሲደብረው የተለያየ እስራኤል እየሄደ ግሪክ እየሄደ ግብጽ እየሄደ የሃይማኖት ቦታዎችን እየጎበኘ እግዚአብሔርን ከፈለገ ደግሞ የአሁኑ ፋሲጋ ደርሷል። የሚቀጥለው ፋሲጋ እስራኤል መሄድ ከፈለገ ሙሉ ወጪውን ችለን እንልከዋለን። እኔ እግዚአብሔርን እፎይን እስራኤል ሀገር መሄድ ከፈለገ ሙሉ ወጪውን ችለን እንደ ንጉስ። ለዛም እንትን ነው ከሌላ ሰው ጋር አይቀመጥም። ቪአይፒ ክላስ ፈርስት ክላስ ፕሌን ተይዞለት እስራኤል ሀገር መሄድ ከፈለገ ብቻ የእፎይ ስልክ ያላችሁ በውስጥ ምዕራፍ ማለት ነው 30ኛው አያ ላይ ምን ይላል ቁርአኑ? አይሁድ ኡዘይር የአላህ ልጅ ነው አለች ይላል። ኡዘይር የተባለው እዝራ ነው ይላሉ። እንግዲህ አይሁዳውያን ልክ ክርስቲያኖች ክርስቶስ የእግዚአብሔር ልጅ እንደሚሉት እዝራ የእግዚአብሔር ልጅ ብለው አያውቁም። እንደዛ በዛ መልኩ አይሉም ጭራሽ። እንግዲህ እንደሰማችሁት ወገናችን በሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ያለውን አንስቶ እኛ ኢየሱስ የአምላክ ልጅ ነው እንደምንለው አይሁዶች እኮ እዝራ የአምላክ ልጅ ነው አይሉም የሚል ነገር እየተናገረ ያለው በሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ነው ያለው። ወቃለት اليهود ዑዘይሩ ኢብኑላህ ይላል። አይሁድ ዑዘይር የአላህ ልጅ ነው አለች ብሎ ሲናገር ይሄ የነርሱ የአጠቃላይ ጁዳይዝም ቴዎሎጂ ነው አይደለም። የቁርአኑ አንቀጽ አጠቃላይ ያሉትን የሚመለከት አይደለም። ታዲያ እነማን ናቸው እንዲህ ያለ ነገር የተናገሩ ስንል በቁጥር ደረጃ 4 ወይ ደግሞ 5 የሚሆኑ አይሁዶች ኦኬ ይህን ኡስታዝ የቁርአኑን ስህተት እንዴት ነው ለመሸፈን ሲሞክር የምንመለከተው? መጀመሪያ ቁርአኑ ላይ አይሁድ ዑዘይር የአላህ ልጅ ነው አለች ሲል ሁሉም አይሁዶች የሚያጠቃልል አይደለም፣ የተወሰኑ 1 4 5 የሚሆኑ አይሁዳውያን ናቸው የሚል ትልቅ ውሸት ሲዋሽ ተመልክተናል። በነገራችን ላይ አይሁዶች የተወሰኑ ክፍሎች ለማሳየት ከተፈለገ ቁርአን እንዲህ ብሎ ይገልጻል። ለምሳሌ ሱራ 3 ከቁጥር 69 ላይ እንዲህ ይላል፣ ከመጽሐፉ ባለቤቶች የሆኑ ጭፍሮች ነፍሶቻቸውን እንጂ የማያሳስቱ ሲሆኑ ሊያሳስቷችሁ ተመኙ ግን አያውቁም ይላል። እዚህ ጋር የሆኑ ጭፍሮች የሚለው እንግሊዘኛውን ስንመለከት ምንድነው የሚለው? ሰም among the peoples of the book ነው የሚለው። ሰም የተወሰኑ ከመጽሐፉ ባለቤቶች የሆኑ ግሩፖች የተወሰኑ ክፍሎች እንዲህ አሉ ብሎ እንግሊዘኛው ወይም ደግሞ the parties of the people ይላል። የተወሰኑ ክፍሎች ብሎ ይገልጿል። ሱራ 9 አያ 30 ወይም ደግሞ ቁጥር 30 ግን ምንድነው የሚለው? አይሁዶች እንዲህ ብለው ተናገሩ ነው የሚለው። ቢያንስ ሁሉም አይሁዶች እንኳን ባይሆን ሜይንስትሪም ጁዊሽ ወይም ደግሞ አብዛኛው የአይሁድ እምነት ሊሆን ይገባዋል ማለት ነው። ምክንያቱም ቀጥሎ ክርስቲያኖችም ኢሳ ኢብኑ መርየምን የአላህ ልጅ ነው አሉ። ክርስቲያኖች አሁን ሜይንስትሪም ክርስቲያኒቲ ማጆሪቲ ክርስቲያን ይሄን ብሎ ስለሚያምን ማለት ሰው ማጆሪቲ አይሁድም እንደዛ ብሎ ያምናል ብሎ ነው ቁርአኑ አሲም የሚያደርገው። ሰው ትልቅ ስህተት ነው፣ ትልቅ ውሸት ነው ማለት ነው። ቀጥሎ በማስረጃ እናሳይ። ሰሒህ ከሆነ ሐዲስ በጣም ብዙ
ማስረጃዎችን ማሳየት ይቻላል። አንድ ሐዲስ ለናሙና ግን እናሳይ። ሰሒህ አልቡኻሪ ከቁርአን ቀጥሎ ተአማኒነት ያለው ሐዲስ ነው። 4581 ላይ እንዲህ ይላል፣ በትንሣኤ ቀን በተሰበሰቡ ሰዓት ሁሉም ሲያመልኩት የነበረውን ተከትለው ይሄዳሉ ብሎ ይናገርና አይሁዶች ጋር ሲደርስ ምን ተብለው ይጠየቃሉ? ዘን the Jews will be called upon and it will be said to them who do you use to worship ይባላል። አይሁዶች በተሰበሰቡበት ይሄድና ማንን ነበር ስታመልኩ የነበራችሁት ተብለው ሲጠየቁት they will say እንዲህ ብለው ይመልሳሉ፣ we used to worship Ezra the son of Allah እዝራ የአላህ ልጅ ብለን እናመልክ ነበረ ብለው ይመልሳሉ አለ። it will be said to them ለእነሱም እንዲህ ይባላሉ፣ you are liars for Allah has never taken anyone as a wife or a son ይላል። ውሸታሞች ናችሁ፣ አላህንም ሚስት አድርጎ አግብቶ አያውቅም ልጅም ወልዶ አያውቅም ይባላሉ ይላል። ይቀጥል ነው ክርስቲያኖችም ይሄዳል። ማንን ታመልኩ ነበር ሲባሉ ጂሰስ ሳን ኦፍ ሜሪ ኢሳን እናመልክ ነበር ይላሉ። እነሱም ውሸታሞች ናችሁ ተብለው ይመለስላቸዋል። ስለዚህ ይሄ ማጆሪቲ ኦፍ ጁሽ ያምኑት የነበረ እንደሆነ ከቁርአናቸውም ከሐዲሳቸውም ማሳየት ይቻላል። እያንዳንዳቸው ሙስሊሞች ይሄን ታውቁ ይሆን? እያንዳንዳቸው ሙስሊሞች እንደ እስልምና አስተምሮ ገነት ለመግባት አንድ አይሁድ ወይንም ክርስቲያን መስዋዕት አድርገው እንደሆነ ታውቃላችሁ። አለበለዛ ገነት አይገባዋትም። እንደዚህ ይላል ሳሂህ ሙስሊም 2767 ኤ ላይ በትንሣኤ ቀን በቂያማ ቀን ይላል አላህ ለእያንዳንዱ ሙስሊም አይሁድ ወይንም ክርስቲያን ይህ ከእሳት መዳኛህ ነው ይለዋል። ራይድ ሰሊም 432 በትንሣኤ በቂያማ ቀን አላህ ለእያንዳንዱ ሙስሊም አንድ ክርስቲያን ወይም አይሁድ ይሰጥና ይህ ቤዛህ ነው ይለዋል። ቤዛ ማለት በእርድ የሚቤዣው ማለት ነው። ስለዚህ አንድ ሙስሊም ገሃነም እንዳይገባ ገነት ለመግባት ለእያንዳንዱ አንድ ክርስቲያን ወይም አንድ አይሁድ ይሰጠዋል። እሱን አርዶ ነው ገነት የሚገባው። መጽሐፍ ቅዱስ ግን ምን ይላል? በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ክርስቶስ ስለሁላችን ምን ሆነ? ቤዛ ሆነ።